ሰላም እንዴት ናችሁ? ዛሬ ከ4.5 ሚሊዮን ብር ጀምሮ የሚሸጡ 5 ኮንዶሚኒየሞችን ነው ይዘንላችሁ የቀረብነው። አንድ ባንድ የምናስጎበኛችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ፣ መልካም ቆይታ። ዛሬ እኔው ራሴ በገዛው ብዬ የተመኘሁትን ባለ አንድ መኝታ ባለ ሁለት ተደርጎ የተሰራና እንደምትመለከቱት እጅግ ዘመናዊ እድሳት የተደረገለት ቀጥታ ስም መዞር የሚችል ዲጂታል ካርታ ያለው ቤት ውብ የሆነ ቤት ነው ይዤላችሁ የመጣሁት። ይሄ የተመለከታችሁት ሳሎኑ ነው። በመቀጠል እያንዳንዱን ክፍል እየገባው የማስመለከታችሁ ነው የሚሆነው። በመጀመሪያ እዚህ ጋር የምናገኘው ኪችኑን ሲሆን ኪችኑ እንዲህ ባለ ውብ ማቴሪያል ጽድት ጥንቅቅ ተደርጎ የተሰራ ኪችን ካቢኔት የተገጠመለት እጅግ ዘመናዊ የሆነ ቤት ነው። እንደምትመለከቱት ግሩም የሆነ ማቴሪያሎች ተገጥመውለታል። ሻወር ሽንት ቤቱ በዚህ መልክ ቆንጆ የሴራሚክ ስራ የተሰራለት ሙቅ ቀዝቃዛ የውሃ መስመር የተገጠመለትና እጅግ ዘመናዊ ውብ የሆነ ቤት ነው። እዚህ ጋር ደግሞ የማስመለከታችሁ መኝታ ቤቱን ነው። ይሄ የመጀመሪያው መኝታ ቤት ነው። ባለ ሁለት መኝታ ተርጎ ነው የተሰራው። የምትመለከቱት ማስተር ቤድሩሙ ነው። እዚህ ጋር የልጆች መኝታ ቤት፣ ሁለተኛ መኝታ ቤት አድርጎ ያዘጋጁለትን ክፍል ነው። ይህ ቤት የሚገኘው በኮየ ፈጬ ሳይት ሲሆን የዚህ ቤት መሸጫ ዋጋው 4,500,000 ብር ብቻ ነው። መግዛት የምትፈልጉ ባዮ ላይ ስልክ ያለላችሁ ደውሉልኝ። አመሰግናለሁ። ባንክም በካሽም ቤት መግዛት የምትፈልጉ ዛሬ በቅናሽ ዋጋ የሚሸጥ ባለ 3 መኝታ ከዚህ በፊት ባልተለመደ መልኩ ባለ 2 በሚገዛበት ዋጋ ዲጂታል ካርታ ያለው ቀጥታ ስም መዞር የሚችል 110 ካሬ ይሄን የመሰለ የተንጣለለ ሳሎን ያለው ቤት ነው ይዤላችሁ የመጣሁት። በሳሎኑ በኩልም ይሄን የመሰለ ሰፋ ለቀቅ ያለ ባልኮኒ ያለው፣ ይሄን ባልኮኒ ወደ ሳሎንም መቀላቀል ይቻላል ማለት ነው። በመቀጠል ደግሞ ኪችኑን እና መኝታ ቤቶቹን የማስጎበኛችሁ ነው የሚሆነው። እዚህ ጋር በመጀመሪያ የምናገኘው ኪችኑ ሲሆን ሰፋ ያለ ኪችን አለው። በመቀጠል መኝታ ቤቶቹን እንመለከታለን። እዚህ ጋር የምናገኘው የመጀመሪያው መኝታ ቤት ነው። ቆንጆ አቀማመጥ አላቸው። ስፔሻሊ በባንክ መግዛት የምትፈልጉ ዲጂታል ካርታ ያለው ቀጥታ ስም መዞር የሚችል ቤት ነው። ይሄ ሁለተኛው መኝታ ቤት ነው። በመቀጠል እዚህ ጋር የምናገኘው ደግሞ ሶስተኛው መኝታ ቤት ይሆናል። እዚህ ጋር ደግሞ የምናገኘው ሻወር ሽንት ቤቱን ይሆናል። ሻወር ሽንት ቤቱ ሙቅ ቀዝቃዛ የውሃ መስመር ተዘርግቶለታል ማለት ነው። ይህ ቤት የሚገኘው በኮየ ፈጬ ሳይት ሲሆን የዚህ ቤት መሸጫ ዋጋው 5,900,000 ብር ብቻ ነው። መግዛት የምትፈልጉ ባዮ ላይ ስልክ ያለላችሁ ደውሉልኝ። አመሰግናለሁ። ደረጃ መውጣት ለማትፈልጉና ግራውንድ ላይ ለምትፈልጉ በጣም በቅናሽ ዋጋ የሚሸጥ 5 ዓመት የሞላው ስም መዞር የሚችል ይሄን የመሰለ የተጣለለ ሳሎን ያለውና ቆንጆ ስራ የተሰራለት ባለ 3 መኝታ ቤት ነው ይዤላችሁ የመጣሁት። ሳሎኑ በኩል የሚገኝ ባልኮኒ ነው። ሰፋ ለቀቅ ያለ ወደ ሳሎንም መቀላቀል የሚቻል ባልኮኒ ነው እዚህ ጋር የምናገኘው። በቀጠል ደግሞ እያንዳንዱን ክፍል እየገባን የምንመለከት ነው የሚሆነው። እዚህ ጋር የምናገኘው የመጀመሪያው መኝታ ቤት ነው። አዲስ ፊኒሺንግ የተሰራ ቤት ነው። ያልተኖረበት አዲስ ቤት ነው ማለት ነው። እዚህ ጋር የምናገኘው ሁለተኛው መኝታ ቤት ነው። በመቀጠል እዚች ጋር ሶስተኛው መኝታ ቤት አስመለክታችኋለሁ። እዚህ ጋር የምናገኘው ደግሞ ኪችኑን ይሆናል። ከኪችን ካቢኔት ውጭ የግድግዳ ሴራሚክ በቆንጆ ሁኔታ ተሰርቶለታል ማለት ነው። በስተመጨረሻም እዚህ ጋር የምናገኘው ሻወር ሽንት ቤቱን ይሆናል። ሻወር ሽንት ቤቱ ላይ ድረስ ሴራሚክ የተሰራለት ሙቅ ቀዝቃዛ የውሃ መስመር የተዘረጋለት ነው። ውስን የማጸዳዳት ስራ ብቻ ነው የሚቀረው። የዚህ ቤት መሸጫ ዋጋው 6,200,000 ብር ብቻ ነው። በኮየ ፈጬ ሳይት የሚገኝ ቤት ነው። ይህን ቤት መግዛት የምትፈልጉ ባዮ ላይ ስልክ ያለላችሁ ደውሉልኝ። አመሰግናለሁ። 129 ካሬ ባለ 3 መኝታ የሳይቱን ተወዳጅና ባለ ግርማ ሞገስ ሳሎን ያለውን ቤት ነው ይዤላችሁ የመጣሁት። እዳ የዘጋ ስም መዞር የሚችል ቆንጆ ቤት ነው ይዤላችሁ የመጣው። የምትመለከቱት ሳሎኑ ነው። ይሄን የመሰለ የተንጣለንና ሰፋ ያለ ሳሎን አለው። የቤት ልዩ የሚያደርገው እያንዳንዱ መኝታ ቤት የራሱ የሆነ ባልኮኒ ያለው ማለት ነው። ይሄ ማስተር ቤድሩሙ ነው። የራሱ ሻወር ሽንት ቤት እዚህ ጋር እናገኛለን። በመቀጠል ሁለተኛና ሶስተኛውን መኝታ ቤት እናያለን ማለት ነው። እዚህ ጋር የምናገኘው ደግሞ ሁለተኛው መኝታ ቤት ይሆናል። ሰፋ ያሉና ቆንጆ አቀማመጥ ያላቸው መኝታ ቤቶች አሉት። እንደነገርኳችሁ እያንዳንዱ መኝታ ቤት የራሱ የሆነ ባልኮኒ ያለው ማለት ነው። በመቀጠል የማስመለክታችሁ እዚህ ጋር ሶስተኛው መኝታ ቤት ይሆናል። ሶስተኛው መኝታ ቤት ይሄን ይመስላል። እዚች ጋር ደግሞ የምናገኘው የጋራ ሻወር ሽንት ቤቱ ነው። ሙቅ ቀዝቃዛ የውሃ መስመር የተዘረጋለት ሰፊና ቆንጆ አቀማመጥ ያለው ሻወር ሽንት ቤት አለው። በስተመጨረሻም እዚህ ጋር የማስመለክታችሁ ኪችኑን ይሆናል። የግድግዳ ሴራሚክ የተሰራለት ሰፋ ያለ ኪችን አለው ማለት ነው። ይህ ቤት የሚገኘው በኮየ ፈጬ ሳይት ሲሆን
የዚህ ቤት መሸጫ ዋጋው 6,900,000 ብር ብቻ ነው። መግዛት የምትፈልጉ ባዮ ላይ ስልክ ያለላችሁ ደውሉልኝ። አመሰግናለሁ። ታዲያ ይሄ ቤት ያልተጨበጨበለት ለየትኛው ቤት ይጨበጨባል? እንደምትመለከቱት ይሄን የመሰለው ውብ እድሳት የተደረገለት እጅግ ዘመናዊ የሆነ ቆንጆ ቤት ነው ይዤላችሁ የመጣሁት። የምትመለከቱት ሳሎኑ ነው። ይሄን የመሰለ ውብ የሆነ ሳሎን አለው። በመቀጠል ደግሞ እያንዳንዱን ክፍል እየገባው የማስጎበኛችሁ ነው የሚሆነው። እዚህ ጋር የምናገኘው ማስተር ቤድሩም ሆኖ ይሄን የመሰለ ቆንጆ የሆነ የፈርኒቸር ስራ እጅግ ዘመናዊና ውብ የሆነ ስራ ተሰርቶለታል። በመቀጠል ሁለተኛ መኝታ ቤቱን የማስመለክታችሁ ነው የሚሆነው። የልጆች መኝታ ቤት ነው። እያንዳንዱ መኝታ ቤት ይሄን የመሰለ ትልልቅ የሆነ ቁም ሳጥን የተገጠመለት ነው። እዚህ ጋር የእጅ መታጠቢያ ቦታ እናገኛለን። ወደ ውስጥ ስንገባ ደግሞ ሽንት ቤቱ ዲጂታል የሆነ የሻወር ማቴሪያል የተገጠመለት ሙቅ ቀዝቃዛ፣ በዚህ መልኩ ቦይለር ተገጥሞለት ሙቅ ቀዝቃዛ የሆነ መስመር ያለው ጎልድራገን የሽንት ቤት መቀመጫና ቆንጆ የሆነ የሴራሚክ ስራ የተሰራለት ነው። በስተመጨረሻ እዚህ ጋር ኪችኑ እናገኛለን። ሴቶች እናቶቻችንና እህቶቻችን በእርግጠኝነት በዚህ ኪችን በደንብ ትማረካላችሁ። ይሄን የመሰለ በቆንጆ ማቴሪያል ቆንጆ የሆነ ኪችን ካቢኔት የተገጠመለት የእጣ ቤት ምንም አይነት እዳ የሌለበትና ካርታ ያዘ ቀጥታ ስም መዞር የሚችል ቤት ነው ይዤላችሁ የመጣሁት። ይህ ቤት የሚገኘው በኮየ ፈጬ ሳይት ሲሆን የዚህ ቤት መሸጫ ዋጋው 5,600,000 ብር ብቻ ነው። ባዮ ላይ ስልክ ያለላችሁ ደውሉልኝ። አመሰግናለሁ። ለዛሬ እንግዲህ እነዚህን ይመስሉ ነበረ። ማናገር የምትፈልጉ ሰዎች ካላችሁ ከስር ባለው ስልክ ደውላችሁ ወይም መግዛት የምትፈልጉ ሰዎች ካላችሁ አናግሩን። በየቀኑ እንግዲህ አዳዲስ ቤቶችን ነው እያመጣንላችሁ የምንገኘው። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉን። መልካም ጊዜ መልካም ቆይታ ይሁንላችሁ። ባይ ባይ።